ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የህወሓት ታጣቂዎች ባላማጣ ከተማ የባንክ ሰራተኛ የሆነን ግለሰብ ማፈናቸው ተገለጸ። ትናንትና ህዳር 17 2018 ዓ.ም አመሻሽ ላይ የህወሓት ኃይል በሆነው የአርሚ 24 ኮር 241 ታጣቂዎች በአላማጣ ከተማ የኢትዮጵያ ንግድ ባንክ ሰራተኛ የሆነን አብርሃ ረብሶ ዋዩ የተባለን ግለሰብ ወደ መኖሪያ ቤቱ በመሄድ አፍነው እንደወሰዱት ተገልጿል። የዚህ አፈና አስተባባሪዎችም የከተማው ከንቲባ ሞገስ ሽፈራውና ኮማንደር አብርሃ ገብረመስቀል የተባሉ አካላት መሆናቸውም ተያይዞ ተገልጿል። ታፍኖ የተወሰደው ግለሰብ የጤና ችግር ያለበት ግለሰብ መሆኑንም አብሮ ተጠቅሷል። የህወሓት ታጣቂዎች በትግራይ ክልል ሲያደርጉት የነበረው የአፈና ተግባር ዳግም እየጀመሩት እንደሆነም ለማወቅ ተችሏል። ፈረንሳይ ከኢትዮጵያ ጋር በወታደራዊ መስክ የበለጠ ለመስራት ዝግጁ መሆኗን የፈረንሳይ ምድር ጦር አዛዥ ጀነራል ፒየር ሺል ገለጹ። በጀነራል ፒየር ሺል የተመራ የፈረንሳይ ወታደራዊ ልዑክ ከኢፌድሪ መከላከያ አመራሮች ጋር መክሯል። ምክክሩ የሁለቱን ሀገራት ወታደራዊ ትብብር ለማጠናከር ያለመ ሲሆን በቀጣይ በሚኖሩ የሰላም ማስከበር ኦፕሬሽኖችም ላይ አጠንጥኗል። ወታደራዊ ትብብሩ የሁለት ሀገራት መሪዎች ያደረጓቸውን ስምምነቶችን ተከትሎ የተደረገ እንደሆነም ነው የተመላከተው። ኢትዮጵያ የቀጠናውን ሰላም ለማረጋገጥ እየሰራች ባለው ስራ መደሰታቸውን የገለጹት የፈረንሳይ ምድር ኃይል አዛዥ ጀነራል ፒየር ሺል በቀጣይነት አስፈላጊ በሆኑ ጉዳዮች በሁለትዮሽ ትብብር እንደሚሰሩም ገልጸዋል። ጀነራል ፒየር ሺል በሰላም ማስከበር ተልዕኮ የኢትዮጵያ መከላከያ ሰራዊት ተሳትፎ አስፈላጊ ነው፣ ተጠናክሮ መቀጠል አለበት ብለዋል። ፈረንሳይ ለጋራ ተጠቃሚነት በወታደራዊ ቁሳቁስ ድጋፍ፣ በሰው ኃይል ስልጠናና ያልተቆራረጠ ወታደራዊ ትብብር ለማድረግ ዝግጁ መሆኗንም አረጋግጧል። የኢትዮጵያ ጦር በአፍሪካ ጠንካራ ኃይል መሆኑን የገለጹት የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር ሞከንን ዘመኑ በሚጠይቀው ወታደራዊ ቴክኖሎጂ ታግዞ ግዳጅ ለመወጣት ከፈረንሳይ ጋር በትብብር እንሰራለን ብለዋል። ጀነራል ይመር ሞከንን ከፈረንሳይ ጋር የረጅም ዓመታት ወታደራዊ ግንኙነት አለን፣ ይህንኑ የቆየ ወዳጅነታችንን በተለያዩ ወታደራዊ ዘርፎች አጠናክረን መቀጠል እንፈልጋለንም ብለዋል። መረጃው ከኢፌድሪ መከላከያ ሰራዊት የተገኘ ነው። አፍሪካና አውሮፓ እስከ ፈረንጆቹ 2035 በየዓመቱ ቢያንስ 1.3 ትሪሊዮን ዶላር የአየር ንብረት ፋይናንስ በጋራ ለማሰባሰብ ተስማሙ። በአንጎላ ዋና ከተማ ሉዋንዳ ለሁለት ቀናት የተካሄደው 7ኛው የአፍሪካ ህብረትና የአውሮፓ ህብረት የመሪዎች ጉባኤ የጋራ መግለጫ በማውጣት ተጠናቋል። በአንጎላ ፕሬዝዳንት ጆአዎ ሎሬንሶ እና በአውሮፓ ምክር ቤት ፕሬዝዳንት አንቶኒዮ ኮስታ በጋራ ሊቀመንበርነት የተመራው ጉባኤ የህብረቶቹ አጋርነት ምስረታ 25ኛ ዓመት የተከበረበትም ነበረ። ሁለቱ አህጉሮች በጉባኤው ማጠናቀቂያ ባጸደቁት የጋራ መግለጫ እንደ አውሮፓውያን አቆጣጠር ለ2030 የጋራ ራዕይ ያላቸው ቁርጠኝነት አረጋግጠው አጋርነቱ በፖለቲካ በንግድና በኢንቨስትመንት እየተጠናከረ መምጣቱን አድንቀዋል። የጋራ መግለጫው ቃል ኪዳኖች በሰላምና ዓለም አቀፍ ትብብር ላይ ያተኮሩ ሲሆን በዩክሬን፣ በፍልስጤም አስተዳደር፣ በሱዳን፣ በደቡብ ሱዳን፣ በዲሞክራሲያዊት ሪፐብሊክ ኮንጎና በሌሎችም ሀገራት ዘላቂ ሰላም እንዲመጣ የማያወላውል ድጋፍ እንደሚሰጡም አስታውቀዋል። በተለይ በሱዳን ያለው ሁኔታ በከፍተኛ ደረጃ አሳሳቢ መሆኑን ገልጸው በአፍሪካ ህብረትና በኢጋድ አመቻችነት በሱዳን ዜጎች ባለቤትነት የሚመራ ወደ ወጥና ሲቪል ሽግግር የሚያመራ የፖለቲካ ሂደት እውን እንዲሆን እንደሚደግፉም አረጋግጧል። በኢኮኖሚው ዘርፍም የአፍሪካ አህጉራዊ ነፃ የንግድ ቀጠና ትግበራን ለማፋጠን የጋራ ስምምነት ላይ ተደርሷል። የአፍሪካ አውሮፓ ኢንቨስትመንት ፓኬጅ ትግበራ ላይ ጉልህ መሻሻል መኖሩንም ተነስቷል። ዓለም አቀፍ የዕዳ አስተዳደር ይበልጥ ግልጽ፣ ውጤታማና ሊተነበይ የሚችል የዕዳ አስተዳደር ዘዴን እንዲከተልም ጥሪ አቅርበዋል። በስትራቴጂካዊ ትብብር ማዕቀፍ ውስጥ ሁለቱ ህብረቶች በአፍሪካ አውሮፓ አረንጓዴ ኃይል ኢኒሺዬቲቭ በኩል እስከ እንደ አውሮፓውያን አቆጣጠር 2030 ድረስ በአፍሪካ ቢያንስ 100 ሚሊዮን ህዝብ ከካርቦን ነፃ የሆነ ኤሌክትሪክ እንዲያገኝ ለማድረግም ቃል
ገብቷል። በአየር ንብረት ለውጥ ዙሪያ ሁለቱ ወገኖች የፓሪሱን ስምምነት ሙሉ በሙሉ ለመተግበር የገቡትን ቃል አድሰው የአየር ንብረት ፋይናንስን በተመለከተ እስከ ፈረንጆቹ 2035 ድረስ በየዓመቱ ቢያንስ 1.3 ትሪሊዮን የአሜሪካ ዶላር ለማሰባሰብ በጋራ ለመስራት ቁርጠኛ መሆናቸውን አስታውቀዋል። የጤናው ዘርፍ ዓለም አቀፍ አሰራር እንዲሻሻል አጥብቀው ጠይቀው በተለይም የወረርሽኝ መከላከልና ምላሽን እንዲሁም የአፍሪካ የጤና አገልግሎት ግብዓቶችን የማምረት ጥረትን ለመደገፍም ቃል ገብተዋል። በፍልሰት ዙሪያም በጋራ ኃላፊነት ላይ የተመሰረተ ትብብርን መነሻ በማድረግ በህገወጥ ስደትና የሰው ዝውውርን እንዲሁም በግዳጅ የመፈናቀል መሰረታዊ መንስኤዎች ላይ በጋራ እንደሚሰሩም ገልጸዋል። በአፍሪካ ህብረትና በአውሮፓ ህብረት ከፍተኛ ባለስልጣናት ስብሰባ ላይ የሚጸድቅ የትብብር እቅድ ላይ በቀጣይ 6 ወራት በጋራ ለመስራት ተስማምተው ለ8ኛው ጉባኤ ደግሞ በብራስልስ ለመገናኘት ቀጠሮ ይዘው ተለያይተዋል። በአሜሪካ በነጩ ቤተ መንግስት አቅራቢያ በተከፈተ ተኩስ 2 ብሔራዊ ዘቦች ላይ ጉዳት ደረሰ። የዋሽንግተን ከንቲባ ጥቃቱ የታቀደ ጥቃት ነው ብለውታል። በተኩስ ልውውጡ የተጎዱት ብሔራዊ ጠባቂ ወታደሮች በአደገኛ የጤና ሁኔታ እንደሚገኙም ተነግሯል። ተጠርጣሪው አስቀድሞ በአንድ ጠባቂ ወታደር ላይ ተኩስ የከፈተ ሲሆን እርሱን ሰምተው በመጡ ሌሎች ብሔራዊ ጠባቂ ወታደሮች ላይ ጥቃቱን ማስፋቱን የአካባቢው ፖሊስ አስታውቋል። ትናንትና ረቡዕ ዕለት ከሰዓት በተፈጸመው በዚህ ጥቃት ሳቢያ ነጩ ቤተ መንግስት በጊዜያዊነት ተዘግቷል ተብሏል። በምስጋና ምሽት ታንክስጊቪንግ ዋዜማ በዋሽንግተን ዲሲ የሚገኘው ግዙፉ አየር መንገድ በረራ እንዲያቆም ተደርጓል ተብሏል። በአደጋው ወቅት በፍሎሪዳ ግዛት የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥቃቱን የፈጸመው ግለሰብ ማንም ይሁን ማንም እያንዳንዱ ሂሳብ ያወራርዳታል ብለዋል። ቢቢሲና ሲቢኤስ ደርሶኛል ባሉት መረጃ በአውሮፓውያኑ 2021 ወደ አሜሪካ የገባውን ራህማኑላላ ካንዋል የተሰኘ አፍጋኒስታዊ ግለሰብ አሜሪካ ለጥቃቱ ተጠርጣሪ አድርገዋለች ብለዋል። ዶናልድ ትራምፕ ጥቃቱን የፈጸመው እንስሳ ዋጋውን መክፈሉ ባይቀርም ለብሔራዊ ጠባቂዎቻችን ድህነትና ወደ ፈጣሪያቸው እንጸልይ ሲሉ በትሩዝ ገጻቸው መልእክት አጋርተዋል። በቻይና ሆንግ ኮንግ በተነሳው እሳት የ44 ሰዎች ህይወት ሲያልፍ 279 ሰዎች የት እንደገቡ አለመታወቁ ተሰማ። ታይፓ በተሰኘ ስፍራ የደረሰው የእሳት አደጋ በ3 ረጃጅም የመኖሪያ ህንፃዎች ላይ ነው ተብሏል። ከህንፃዎቹ ውጪ እንደተቀሰቀሰ በታመነው እሳት በአካባቢው ለዳግም ግንባታ በነበረ መወጣጫ በፍጥነት እንዲንሰራፋ ስለመሆኑም ተነግሯል። ይህ አደገኛ እሳት ወደ ሌሎች ህንፃዎች እንዳይዛመት በአፋጣኝ ለማስቆም ከ800 በላይ የእሳት አደጋ ሰራተኞች በአካባቢውም ተሰማርተዋል። 18 ሰዓታትን ባስቆጠረው እሳት ከሟቾች መካከል አንድ ህፃንና አረጋዊ ሲኖሩ በእሳት ማጥፋቱ ዘመቻው የተሳተፈ አንድ የእሳት አደጋ ሰራተኛ ህይወቱ ስለማለፉም ተገልጿል። 29 ሰዎች እንዲሁ በሞትና በህይወት መካከል ስለመሆናቸውም ታውቋል። አደጋው ተከትሎ የህንፃዎቹ 3 የግንባታ ኃላፊዎች በቁጥጥር ስር መዋላቸውም ተሰምቷል። በህንፃዎቹ አቅራቢያ የሸንበቆ መወጣጫውን ጨምሮ ለአደጋ ተጋላጭ የሚያደርጉ ተቀጣጣይ ነገሮች እንዲኖርና አደጋው እንዲባባስ አድርገዋል በሚል ከፍተኛ ቅጣት ይጠብቃቸዋልም ተብሏል። በአደጋው ወቅት የጠፉ ሰዎችን በማፈላለግ ሂደት የሟቾች ቁጥር ከፍ እንደሚልም ይጠበቃል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ